እንደምናችሁ ልጆች ደህና ናችሁ? ዛሬ ይዤላችሁ የመጣሁት ተረት ጦጣና ዝንጀሮ የሚል ነው። ከዕለታት አንድ ቀን ጦጣ ዝንጀሮን ይጋብዘዋል ቤቱ። ናና አብረን ሻይ እንጠጣ ብሎ። ከዛ በኋላ ዝንጀሮ በተባለው ቀን ቤት ይመጣና በጣም አመሰግናለሁ ጓደኛዬ፣ እኔን እኮ ማንም የሚጋብዘኝ የለም እና አንተ ግን ቤት ስለጠራኝ አመሰግናለሁ ይለዋል። ጦጣም እኔም ደስ ብሎኛል ስለመጣ ይልና ሻይ ያቀርብለታል። ከዛ በኋላ ስኳር ትፈልጋለህ ብሎ ይጠይቀዋል። ዝንጀሮም አዎ እፈልጋለሁ ይላል። ከዛ በኋላ የስኳሩን ዕቃ ለዝንጀሮ ይሰጠዋል። ከዛ በኋላ ዝንጀሮ ማንኪያ መጠቀሙን ትቶ እንዳለ ስኳሩ ዕቃ ውስጥ ያለውን ስኳር ሁሉ ስኒ ውስጥ ለመጨመር ሲሞክር ግማሹ ስኒ ውስጥ፣ ግማሹ ጠረጴዛ ላይ፣ ግማሹ መሬት ላይ ይፈሳል። ከዛ በኋላ ደግሞ ጦጣ ወተት ይዞ ይመጣና ወተት ትፈልጋለህ ሻይ ውስጥ እንዲገባልህ ይለዋል። አዎ እፈልጋለሁ ይላል። ዝንጀሮ ሻይ ውስጥ ወተት ሲገባ ደስ ይለዋል። ስለዚህ እፈልጋለሁ ሲል የወተቱን ዕቃ ለዝንጀሮ ይሰጠዋል። ዝንጀሮ አሁንም እንዳለ ወተቱን ሻይ ውስጥ ለመጨመር ሲሞክር ግማሹ ስኒ ውስጥ፣ ግማሹ ጠረጴዛ ላይ፣ ከዛ ደግሞ መሬት ላይ ፍስስ ይላል። ከዛ በኋላ ዝንጀሮ ምን ይላል? እጠብቃለሁኝ ግን ማንም ሰው ቤቱ አይጠራኝም፣ ማንም ሰው አይጠራኝም ብሎ ይላል። ከዛ ጦጣ ብስኩት ያመጣና ብስኩት ትፈልጋለህ ወይ ይለዋል። ዝንጀሮ ብስኩት ይወዳል። አዎ እፈልጋለሁ፣ አመሰግናለሁ ይላል። ከዛ በኋላ ብስኩቱን ጠረጴዛ ላይ ሲያስቀምጥ ጦጣ ዝንጀሮ ሳህኑ ላይ ያለውን እፍስ እያደረገ ቶሎ አፍ ውስጥ መጎስጎስ ጀመረ። ያን የብስኩቱ ፍርፋሪ ልብሱ ላይ፣ ጠረጴዛው ላይ፣ መሬቱ ላይ መዝረክረክ ጀመረ። ከዛ በኋላ እንደሱ አድርጎ መብላት ጀመረ። ከዛ መሄጃው ሰዓት ሲደርስ በጣም አመሰግናለሁ ስለጋበዝከኝ፣ እንግዲህ የሚቀጥለው ጊዜ ደግሞ ሌላ ቀንም እንደዚሁ እንደምትጋብዘኝ ተስፋ አደርጋለሁ ይላል ዝንጀሮ። ያኔ ጦጣ ምናልባት ይላል። ካሁን በኋላ በጣም ስራ ስለሚበዛብኝ ላይመቸኝ ይችላል ይለዋል። ከዛ ባለ ዝንጀሮ በል እንግዲህ ደህና አሁን የሚቀጥለው ጊዜ እስከምንገናኝ ብሎ ይሄዳል። ልክ ዝንጀሮ እንደወጣ ጦጣ ጠረጴዛውን መሬቱን ያይና ይልና በቃ ራሱን ይነቃንቃል። አሁን እንግዲህ ይህን ሁሉ ማጽዳት ሊኖርብኝ ነው ይልና መጠራረጊያ ማስጃውን መጥረጊያውን ፍለጋ ወደ ጓዳ ሄደ። ከዛ በኋላ ወደ ጽዳት ገባ ይባላል። አያችሁ ልጆች፣ እንግዲህ ዝንጀሮ እንግድነት መጥቶ ምን እንዳደረገ አይታችኋል አይደለ? አሁን ጦጣው የሚቀጥለው ጊዜ ዝንጀሮን የሚጠራው ቤቱ ይመስላችኋል? አይመስለኝም። እኔም ልክ ነው፣ እናንተም ልክ ናችሁ። አይመስለኝም እኔም። ምክንያቱም በእንግድነት ጠርቶት እንግዲህ ወተቱን ሲያቀርብ፣ ስኳሩን ሲያቀርብ፣ ብስኩቱን ሲያቀርብ አብረው እየተጫወቱ አብረው እያወሩ ተካፍሎ እንዲበሉ ነበር አይደለ? ዝንጀሮ ግን ምን አደረገ? ዝም ብሎ በቃ ሁሉንም ለራሱ ሊያደርግ፣ ስኳሩንም ለመጨመር ሲሞክር፣ በዛም ሲደፋ፣ ወተቱንም ለሁሉም ለሱ ማድረግ ሲፈልግ፣ ብስኩቱን ደግሞ በእጁ እያደረገ አፉ ውስጥ ሲጎሰጉስ፣ ይሄኛው ስርዓት ያለው አበላለው እንዴ? አይደለም። ስለዚህ እንደዚህ ስለሆነ ለዚህ ነው ሌሎች ሰዎችም ሌሎች ልጆችም ቤታቸው የማይጠሩት። ስለዚህ እኛም እንግድነት ስንሄድ ወይም የሆነ ቦታ ሄደን ሰው አንድ ነገር ሲሰጠን የምናነሳውን ነገር የምናደርገውን ነገር ሁሉ በስርዓት መሆን አለበት። ስለዚህ አሁን ዝንጀሮ እንዳደረገው ዝም ብለን እኛ በቃ ሳህን ላይ ያለውን ሁሉ ሰብስበን የምናነሳ ከሆነ ጓደኞቻችን ደስ ላይላቸው ይችላል። ሌላ ቦታም ላንጠራ እንችላለን አይደለም? ስለዚህ መጠንቀቅ አለብን። እንግዲህ ተረቴን ጨርሻለሁኝ። በሚቀጥለው ጊዜ እስከምንገናኝ ሰላም ሁኑ።